የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ተገሎ ተሰዶ ታግቶ የማያልቀው ምእመን ባለቤቱ ማን ነው? መቼ ነው የምትደነግጡት? ስንት ልጆችን ስታጡ ነው ህመሙ የሚደርሳችሁ? የዚህ ጠባቂ የሌለው ምእመን እንባ ግፍ አይሆንም ወይ? አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም። እጅግ ያሳዝናልም እጅግ ልብ ይሰብራል። 25 ኦርቶዶክሳውያን በአሰቃቂ ሁኔታ በታጣቂዎች መገደላቸው ተሰምቷል። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በዛሬው ቪዲዮ እንግዲህ በአርሲ ኦርቶዶክሳውያን በግፍና በጭካኔ እየተጨፈጨፉ ይገኛሉ። አሁንም ግድያው አልቆምም ማለት ነው። እንግዲህ በዚህ ሰዓት በርካታ ኦርቶዶክሳውያን እየተገደሉ የተጎዱ እየተሳደዱ ያሉ ይገኛሉ ማለት ነው። በዛሬው ቪዲዮ እሱን ምን ይሆናል? ደግሞ የአርሲ ሊቀ ጳጳስ አቡነ ያሬድ ምን እያደረጉ ነው? ለቅዱስ ሲኖዶስ የማያቀርቡ መፍትሄ የማይሰጥለት ጉዳይ እስከመቼ ነው? በተደጋጋሚ አርሲ የክርስቲያኖች ሲኦል እየሆነች አይደለም ወይ? የክርስቲያኖች የመሰደጃ የመታረጃ ቦታ አልሆነችም ወይ የሚሉ ጥያቄዎች የተነሱ ነው። እሱን የማሳያችሁናል ማለት ነው። እስኪ በቅድሚያ ይሄን ቪዲዮ እንየው። በማረሜ ነው ቪዲዮ ኮፒ ሊንክ አድርጉ። እነዚህ ሁለቱ ልጆች እናተርፋቸው። ከ14ቱ ሰዎች ጋር አንድ ላይ ነው የታረዱ። እናትና አባቶቻቸው ታርደዋል። አንዷ የ8 ዓመት ህፃን ልጅ ስትሆን በሰባት ቦታ በብላ ታርዳለች። 7 ቦታ በጣም ከፍተኛ ጉዳት ደርሶባታል። አንዱ ደግሞ ህፃን ደግሞ 4 ዓመቱ ነው። እግሩ ላይ እንዲቆረጥ እያሉ ነው እና አሁን በአዳማ እየታከሙ እንደሚገኙ ነው የተነገረኝና ባካችሁ እስኪ ያቅማችሁን ድጋፍ አድርጉና እንደው ለነዚህ ህፃናት እንደርስላቸው። መርቲና ጉና ወረዳ እዛ ያሉት ማለት ነው የድጋፍ ደብዳቤው እንኳን ጻፉ ሲባሉ እምቢ ነው የተባለው። አንጽፍም ነው ያሉት። ባካችሁ ኦርቶዶክሳውያን ለሀገረ ስብከቱ አድርሱ፣ ለባለማተቦቹ አድርሱ። እንደው በማርያም እነዚህ ሰዎች እናትርፍ። ይኸው በዚህ ስልክ እየደወላችሁ መረጃ ማግኘት ትችላላችሁ። ኦርቶዶክሳውያን እንግዲህ እንደሰማችሁት ነው። እግዚአብሔር መቼም በመከራና በስደት በሐዘን ውስጥም ሆኖ ሰዎችን ለመባረክ ሁሉ ጊዜም ፍቃደኛ ነውና እንግዲህ ይሄንን መሰለ የበረከት ስራ መጥቶልናል። የሞቱት ሞተዋል፣ ነፍስ ይማር ይላል። ሁላችንም እስኪ ለሞቱት ነፍስ ይማር ይላል እንጸልይ። በኮሜንት ላይ ለሁሉም ኦርቶዶክሳውያን ለተገደሉት በሙሉ ነፍስ ይማር ይላል። ወደ እግዚአብሔር ነፍሳቸው ታርፍ ዘንድ እንጸልይ። ነፍስ ይማር ይላል እንጸልይላቸው እንጻፍ። እንግዲህ ይሄ ደግሞ የተረፉትን እንምንረዳበት ጥሩ የበረከት አጋጣሚ ነው ማለት ሁላችንም እነዚህ ሰዎች ያቅማችንን በቻልነው ሁሉ ልናግዝ ይገባል ማለት ነው። በውጭም በአገር ውስጥም ያለን ሁሉ ኢትዮጵያውያን ቢያንስ የተረፉትን እንኳን አለንላችሁ አይዘን ብለን ኦርቶዶክሳዊ ህብረት አንድነትን ልናሳይበት የሚገባ ጥሩ አጋጣሚ ነው። ስለዚህ በተቀመጠው አድራሻ መሰረት ስልኮችን ይዘን እየደወልን የምንችለው እንድንደግፍ ይሁን። እስኪ ይሄን ቪዲዮ እንየው። አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በዚህ በያዝነው በወርሃ ጥቅምት እንኳን በርካታ ኦርቶዶክሳውያን በዚሁ ስፍራ በልዩ ልዩ ሰዓት በልዩ ልዩ ጊዜ እየተገደሉ እየተሳደዱ በግፍ አገዳደልም እኮ ቅጣለው እንደተባለ በግፍ እየተገደሉ በጭካኔ እየተገደሉ ያሉትና ይሄ ነገር ገዳዮቹ ማን እንደሆነ ይታወቃል። በምን መንገድ እንደሚሰራ ይታወቃል። ባለፈው አሰቦት በተከበበ አሰቦት ገዳም አባቶቻን ጭንቀት አስመልክቻችሁ ነበር። ምን እንደነበረ አይተናል። ነገር ግን ገዳዮቹ ይታወቃሉ። መንግስት ያውቃቸዋል፣ ቅዱስ ሲኖዶስም ያውቃል፣ ሁሉም ያውቀዋል። ነገር ግን ለምንድነው መፍትሄ የማይሰጠው ከተባለ ኦርቶዶክሳውያን የህግ ከለላ እንዲደረግላቸው ተፈለገ አይመስልም። እውነቱ እንግዲህ ይሄ ነው ማለት ነው። ባልተጻፈ ህግ መሰረት ኦርቶዶክሳውያንን መንቀፍ፣ ማንቋሸሽ፣ ስዕላቶችን መቅደት፣ ንዋየ ቅድሳቱን አላስፈላጊ ስም መስጠት፣ አባቶችን የተለያየ ነገር በኦርቶዶክሳዊ ላይ ማድረግ ይቻላል ተብሎ በግልጽ ባይነገረንም በግልጽ የተጻፈ ህግ ባይኖርም እየሆነ ያለው መሬት ላይ ግን እውነታው ይሄ ነው ማለት ነው። እና የሚጠብቀን የለም። መንግስት ኦርቶዶክሳውያን ለመጠበቅ ፈቃደኛ አይደለም። መንግስት ከኦርቶዶክሳውያን ግብራቸውን እንጂ
ሌላ የሚፈልገው ነገር ያለ እስከማይመስል ድረስ ማለት ነው አባቶቻችንም ይሄንን ጉድ ያዩ ይሄንን ግፍ ያዩ ምላሽ እንዲሰጥ ያደረጉ አይደለም ይሄን ነገር ልንቋቋሙ ልንመልሰው ምንችል እኛው ራሳችን ኦርቶዶክሳውያን በህብረት በአንድነቱን እስከቆም ድረስ ማለት ነው እስኪ እንደማንየው እጅግ በጣም ያሳዝናል በአርሲ ተጠናክሮ በቀጠለው የኦርቶዶክሳውያን ግድያ ምእመኑ ከትላንት ሐዘኑ ሳያገግም ዛሬም 5 ኦርቶዶክሳውያን መገደላቸው ተነግሯል በዛሬው ዕለት ማለትም ጥቅምት 18 ለ19 አጥቢያ በሁንቆሎ ዋቤ ወረዳ 5 ሰዎች መገደላቸው ሲገለጽ በአርሲ ሀገረ ስብከት በጥቅምት ወር ብቻ ከ25 በላይ ምእመናን መገደላቸውም ነው ይፋ የተደረገው በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ አማኞቻችንን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ እንደገለጸውም ከሆነ የዛሬውን ጨምሮ በአጠቃላይ በጥቅምት ወር ብቻ ሁንቆሎ ዋቤና መርቲና ጉና ወረዳዎችን ጨምሮ በሀገረ ስብከቱ ከ25 በላይ ንጹሃኖች ግድያ መፈጸሙን ባለን የቤተክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ አጥቢያ ቤተክርስቲያን መረጃዎችን ሰብስበናል ብሏል በንጹሃን ወገኖቻችን ሞት የተሰማንን ጥልቅና ልብን የሚሰብር ሐዘን በቅድስት ቤተክርስቲያናችን ስም እየገለጽን ለሚመለከተው አካል የደረሰንን ዝርዝር መረጃ እናቀርባለን ሲልም ነው የቤተክርስቲያኗ ሕዝብ ግንኙነት የገለጸው ለሞቱ ንጹሃን ወገኖቻችን ፈጣሪ ነፍሳቸውን ይማር የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል ይሄም የሆነበት ምክንያት ትላንትና አርሲ ላይ የዘገበው ዘገባ ነበረ አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበር ማህበረ ቅዱሳን ከዚህ ጋር በተያያዘ አካባቢ ያሉ ሰዎች እንደውሎ አነጋግሮ ነበር አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይሄንን ድምጽ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበር ይሄን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል ሀገረ ስብከታቸው ላይ ቀጭን ትእዛዝ ሰስተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል እንታሳውሱ ከሆነ ከዚህ በፊትም አርሲ ላይ ኦርቶዶክሳውያን እያለቁ ነው አባታችን አቡነ ያሬድ ባኮ ይድረሱልን የሚል ጥያቄ ሲቀርብላቸው እነኚህ እየሞታሉት ኦርቶዶክሳዊ ሆኑ አይሆኑ አላቅም በማለት ሲናገሩ የነበሩ አባት ናቸው አሁንም የትላንትናውን ጭፍጨፋ ኦርቶዶክሳዊ ላይ ደረሰውን 17 ሞትና 4 እገታን እንግዲህ ዜናው እንዳይዘገብ ማህበረ ቅዱሳን አስፈራርተው ዜናውን ከዩቲዩብ ላይ እንዲጠፋ አድርገውታል እንግዲህ እኚህ ሊቀ ጳጳሳቸው አርሲ ላይ ሰማዕታት እንዲበዙ ምክንያት ይሆናሉት ቸርኮይ ህንጻ ስላሴ እየተገደለ ኢትዮጵያ እናንተ አሞግሱ እናንተ አወድሱ እናንተ ጎብኙ እናንተ ጨፍሩ እናንተ ውስጥ ይጠራጩልን እናንተ ባለ ሲመጣ አክብሩልን እነዚህ የተቀበሉት ኦርቶዶክሳዊ ስለሆኑ እነዚህ የተገደሉት ኦርቶዶክሳዊ ስለሆኑ የእናንተ ድምጽ የታለ የቅዱስ ሲኖዶስ አጀንዳ የታለ ገደልናቸው አሁን ሟቾቹ ነፍሰ ገዳዮቹ ሳይሆን እኛ ዝም ብለን ያጨበጨብነው እኛ በአጀንዳ ያዝናቸው እኛ ፊት ለፊት ያልተማገጥንላቸው እኛ እንዲገደሉ በዝምታችን የተባበርናቸው ነን ገዳዮቹ እኛ ነን እነሱ አይደሉም ኑ አብረን እናልቅስ ቅዱስ ሲኖዶስ ኑ አብረን እናልቅስ ቤተ ክህነት ኑ አብረን እናልቅስ ሀገረ ስብከት ኑ አብረን እናልቅስ ሊቀ ጳጳስ ኑ አብረን እናልቅስ የቤተ ክህነት መዋቅር ደሞዝ የምትበሉ ኑ አብረን እናልቅስ የቤተ ክርስቲያን ምዕመናን አስራት በኩራት እያወጣ ያረሰውን መሬት እህል እየቸረቸረ አስራቱን ለቤተ ክርስቲያን ገቢ የሚያደርግ አንድ ገበሬ ሲገደል የማይቆጨው በክርስቲያኑ ሳንድ የማይቆጨው የቤተ ክህነት አመራር ኑ ባካችሁ አብረን ውስኪ እንራጭላችሁ ምን ብለን እንጠይቃችሁ ምን ብለን እንንገራችሁ ለገደለው እንዘን ላስገደለው እንዘን ለዝም ላለው እንዘን አርሲ ሀገረ ስብከት ስር ዛሬ ብቻ አይደለም በተደጋጋሚ ረጅም ዓመታት እየሞቱ ላሉ ለቤተሰቦቻቸው ለካህናቱ ለቤተክርስቲያን መዋቅሩ ስላሉ ወንድሞች እናቶች አባቶቻችን እዚህ ቤተሰብ 14 ሰው በአንድ ቀን ሲገደል 3 ሰዎች ተጨማሪ ሲገደሉ ታፍሩ የተሰወሰዱ 3 ሰዎች ያሉበት ሬሳቸው እንጂ እኮ በአካል ኦርቶዶክስ ተመርጦ ተለይቶ ሲወሰድ እውነት በብሔሩ እውነት በሃይማኖቱ እውነት በምንድን ይሄን አጣርታችሁ አታውቁም አይደል በደንብ ታውቃላችሁ ይሄው ለቅሶ እንኳን ደስ ያላችሁ የሚባልለት ለቅሶ ነው እየሞቱ ያሉ ኦርቶዶክሳውያንን እየገደልናቸው ያለን እኛውን በእውነትም የኛው ዝምታ ነው ለዚህ ሁሉ መከራና ግፍ ያደረሳችሁ በተደጋጋሚ ማብቂያ የሌለው ማቆሚያ የሌለው
ግፍና መከራ ግድያ የሚደረግብን ደም መፋሰስ የሚሆንብን በእኛ ዝምታ ነው። በግብጽ አንድ ጳጳስ አቡነ ድሚያኖስ የሚባሉ በገዳማቸው ይዞታ ላይ ባሉት አንድ ካትሪና የምትባል ገዳም ነበረች። በዚያ ላይ መንግስት ለልማት ብሎ ቦታውን ይነካዋል ማለት ትንሽዬ መንገድ ሲያወጣ ቤተክርስቲያኑን ቦታ ይነካል ማለት። በዚህ ተነሳ 10 ዓመት አቡነ ድሚያኖስ ተከራክረው ከመንግስት ጋር ቦታው ሊነካ ይገባም ብሎ ካስመለሱ በኋላ ቤተክርስቲያኑን አስደፍራታለውና በጣም ይቅርታ ብለው ከስልጣናቸው ራሳቸውን አነሱ ማለት ነው። አልሆነም እኔ ጳጳሱ አልሆነም ብለው ወደ ገዳም ተመልሰው ገቡ። ይሄን ያለ አባቶቻችን ቁርጠኞች ናቸው፣ የግብጽ አባቶች ስንመለከት ማለት ነው። የኞቹ ለምንድን ነው በዝምታ ውስጥ ያሉት? ዝምታቸውን መቼ ነው አንስተው መንግስት ልክ እንደዚህ አንገት ለአንገት ተናንቀው እረኛ ሆነው ለበጎቹ መንጋ ጠባቂ ነው የተሾሙለትን ዓላማ የሚፈጽሙት? የነሱ ዝምታ የኛ ዝምታ ነው እየተገደላለ። ምናልባት ነገ ለኛ ሊሆን ይችላል። ይሄ ነገር ባለማተቦች ነን ባለመስቀሎች ነን የምን ሁሉ ነግበኔ ልንል ይገባል። ይሄ ነገር ዳር ላይ አይቆምም፣ ወደ መሃል መምጣቱ የማይቀር ነው። መዘጋጀት ተው ማለት መጠበቅ ራሳችንን መከላከል መጀመር መቻል አለብን ማለት ነው። እኔ እጅግ በጣም ያዘን ነገር ሁሉ በሐዘንና በለቅሶ ብቻ የምንወጣው አይደለምና አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትላንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል። ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም አይነት ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቀም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይሄ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ህዝባችንን ቸርቆይ እንዴት አይቼ እንዳላየ ልለፍ እንዴት ሰምቼ እንዳልሰማ ልለፍ ኦርቶዶክሳውያን ባለማተቦች ክር በማዘራቸው ማህተብ በማሰራቸው ብቻ እየተለዩና እየተመነጠሩ ኦርቶዶክስ በመሆናቸው እየተገደሉ ያየው እንዴት ሳስችሉኝ ዝም ልበል እንዴት ሰምቼ እንዳልሰማ አይቼ እንዳላየ ልለፍ በአራቱ ማቅጣጫ ወንድሞቼ ኦርቶዶክሳውያን ባለማተቦች ኦርቶዶክስ ክርስቲያን ናችሁ ማተብ አስራችኋል እየተባሉ እየተገደሉ እየተረሸኑ ያየው እንዴት ሳስችሉኝ ዝም ልበል በዛች መከረኛ ምድር በሆነችው በአርሲ ምድር አሁንም ኦርቶዶክሳውያን ባለማተቦች ክርስቲያን ናችሁ ተብለው ተለይተው ተረሽነዋል ተገለዋል እቺ አርሲ ምድር እንኳን ደም እንደፈሰሰባት የክርስቲያኖች የባለማተቦች የካህናት አባቶች የኦርቶዶክሳውያን ወጣቶች ደማቸው የፈሰሰበት ምድር ነው እስከመቼ በእንደዚህ አይነት ሁኔታ እንደምንዘልቅ አላቅም ነገር ግን ኦርቶዶክሳውያን ባለማተቦች ማወቅና መረዳት ያለባችሁ ነገ በየቤታችን እየተንኳኳ ክርስቲያን ናችሁ እየተባለ መገደላችን እንደማይቀር ነግራችኋል እናንተ ሰማዕታት ኦርቶዶክሳውያኖች በማተባችሁ ምክንያት በሃይማኖታችሁ ምክንያት ስለ ኢየሱስ ክርስቶስ ፍቅር ብላችሁ የሞታችሁ የተገደላችሁ የተረሸናችሁ ክርስቲያኖች ሰማያዊውን አክሊል የተቀዳጃችሁ ኦርቶዶክሳውያን ባለማተቦች ሁሌም በልባችን ትኖራላችሁ ሁላችንም ኦርቶዶክሳውያን በዚህ ጉዳይ በህብረት በአንድ ላይ ሆነን ቆመን ልንጮህ ይገባል መፍትሄው ያለው ከሁለት አካል ነው የመጀመሪያው ቅዱስ ሲኖዶስ ይሄንን ጉዳይ እልባት ሊሰጠው ይገባል በጥቅምቱ ምልዓተ ጉባኤ ሲኖዶስ የተወሰኑ ውሳኔዎች በጎ ሆነው ነገር ግን እንዲህ ያሉ ደግሞ በተደጋጋሚ እየተፈጸሙ ያሉ ጉዳዮችን በዝምታ ነው ያለፉት ይሄ ጉዳይ ለአንድና ለመጨረሻ ጊዜ የሚያበቃበትን ውይይት አድርገው ከመንግስት አካላት ጋር አግባቢው የሆነ መግባባትን ውይይትን ፈጽመው ሊያስቆሙት ይገባል የመጀመሪያው ተጠያቂዎች እነሱ ነው በመቀጠል የመንግስት አካላት ኦርቶዶክሳን እየጠበቀ ስላልሆነ ኦርቶዶክሳውያን መንግስትን የምንጠይቅበት አንድ ወጥ የሆነ አቋም ልንይዝ ይገባል ለዚህ ትልልቃን መምህራኖች ተነሱ ምእመኑን አደራጁ ያዙ አሰባሰቡ ውይይት ይደረግ እስከመቼ ነው ብሎ
መቁረጥ ያስፈልጋል እንዲህ ያዘኑና ያለቀሱ ምን ማለት መፍትሄ ስለማይመጣ ማለት ስለዚህ ሁለት መፍትሄ ይታየኛል ሲኖዶሱን አስጨንቆ መያዝ ጉዳያቸው ሞታችን ጉዳያቸው እንዲሆን ሁለተኛ መንግስት ጠብቆትና ከላይ ያደረገልን እንዳልሆነ ነግሮ ሰላም የሆነ ነገር መፈለግ ያስፈልጋል ይሄ እንደ መፍትሄ መወሰድ መቻል አለበት እንግዲህ ለሞት ወገኖቻችን እግዚአብሔር አምላክ ነፍሳቸውን በሰላም ያሳርፍልን ሀገራችን ኦርቶዶክስ ቤተክርስቲያናችንን ሰላም ያርግልን ሰላም ሁኑ